አይውሽምት ያንቺስ ከፋ። አሁንስ እስከ መቼ ነው? ሸማግሌ ላክ ለመና፣ የፍቅር ጥያቄ ለመና፣ ቀለበት ለመና። እስከ መቼ ነው እንደዚህ የምትቀጥይ ማለት ነው? የሰው ባል ቀምተሽ ለነገሩ ስጋት ላይ ነሽ። እና ወንድ ልጅ ይሄ ሁሉ ችሎሽ ካንቺ ጋር ይቀጥላል? አይከብዱም? ጋይስ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ ተመልሼ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እናንተ አይከፈልበትም። እስኪ ዛሬ እንግዲህ ውሽሚት ምን ሰማች? ዛሬ ቪዲዮ ቀለ እንዴት ተለቀቀ? እኔ ገርሞኛል። እንዴ ልጅቷ ጭንቀት ውስጥ ገብታለች። አይሮታ ይመችሽ፣ ማርያምን ይመችሽ። እንዴ እንቅልፍ አጣች። በቃ ሁሌ ጭንቀት ውስጥ ሆኜ ነው ያለው። ስጋት ላይ ነኝ። ያው መቼም የሰው ባል ቀማ ሁሌ በስጋት ነው የምኖረው። አሁን አንቺ አብርሽ እሺ ብሎ ሸማግሌ እንኳን ብልክልሽ ነገሮቹ ምረጋጋ ነው ይመስልሽ? እስኪ ንገሪኝ። ሩታና አብርሽ እንኳን ሸማግሌ ተልኮ አግብቶ ልጅ ወልዶ ይሄው ተለያዩ። ሸማግሌ ስለላከልሽ ነገሮቹ የሚቆሙ ይመስልሻል? ጅል ነሽ፣ ፋራ ሰገጤ። የምሬ ነው ምልሽ። እስከ መቼ ነው ሁሌ ለመና ለመና ለመና? ወንድ ልጅ እኮ ይሰለቻል። እውነት ለመናገር በዚህ ፍጥነት ልፋለፍልልህ አለው ስራፈቲ። አንተ ማጣት አልፈልጉም። ወንድ ልጅ የወንድ ጥማት አለብሽ እንዴ? ተረጋጊ። በጣም አበዛሹ። ወንድ ልጅ በዚህ ልክ ይፈልግሻል እንዴ? እንዴ እስከ መቼው ነው ሁሌ ለመና ሁሌ ለመና? የፍቅር ጥያቄ ለመና፣ ሸማግሌ ላክ ለመና። ወንድ ልጅ ራሱ ወዶ ፈቅዶ ሲልክ ነው ደስ የሚለው ማለት። አንቺ ራስሽ ለምነሽ ሸማግሌ ላካልኝ ብለሽ ለምነሽ እንኳን አብሮ እንኳን ቢቀጥሉ ነገ ቢላዩስ? አብርሽ ያለው ልክ ነው አሁን ላይ። እኔ በዚህ ሰዓት ምንም ነገር መላክ አልፈልግም። ከመጀመሪያ ህይወቴ መማር ነው ፈልጎ በፍጥነት ምንም ነገር ማድረግ አልፈልጉም። ትንሽ መቆየት ፈልጋለሁ። በደንብ ማሰብ ፈልጋለሁ። አላረገዘችም ውሽምጥ ራሱ ማለት ነው። በዚህ መረዳት ትችላላችሁ። አብርሽ ለምንድን ነው ሸማግሌ መላክ ማልፈለገ? ሄርሜላ የውሸት እርጉዝና ነው ፊክ ሰርታን ያመጣችው ማለት ነው እንጂ አላረገዘችም። ብታረግዝ እኮ ሴት ልጅ ያው ለሴት ልጅ ክብር ተብሎ ስላረገዘችው ሸማግሌ ይላካል። ውሽምት አላረገዘችው። ለዛ ነው አብርሽ ማጣት አልፈልግም ብላ በስጋት ውስጥ ሆና ነው በቃ የምትኖረው። ከምግብ በላይ አንተ ማጣት አልፈልግም፣ ምግቡን አላስብም። በዚህ ሰዓት አንተ ነው የምታስፈልገኝ፣ አንተ ብቻ ነው ፊቴ 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 የምትመጣብኝ። አንተ ምግብ ማጣት ይሻለኛል አንተ ከማጣት። ይሄ ምንድን ነው ታዲያ? ባለትዳር ወንድ የምትመኙ ሴቶች፣ አረ ሄርሜላ ግን ያንቺ መጨረሻ ያሳምርልሽ። በዚህ ልክ እስከ መቼ ነው ወንድ ልጅን በለመና የምትኖሪ ማለት ነው? እስከ መቼ ነው? ታንጠፊ በቃ ይሻልሻል። ወዮ ወንድ ልጅ ፊትን ከሰጣሽ ነገ ረግጦሽ ወጣል። ከባሽ አይደለ? አንድ ጥፋቱ እንኳን ብታጥፊ ማለት ነው። በዚህ ለመና እስከ መቼ ነው? ሁሉ ነገር ተለምኖ ይሆናል እንዴ? ወንድ ልጅ ነው ፈቅዶልሽ አስቦ ሸማግሌ የሚልክልሽ እንጂ እንዴት ነው ሴት ልጅ ራሷ ለምና የፍቅር ጥያቄ ጠይቃ ለመና ቀለበት ለመና? አረ በፈጣሪ ስም አረ ሴቶችን አታሰድቢ። ደግሞ ኮመንተሮች ልክ ነሽ፣ ትክክለኛ ውሳኔን የወሰነችው ልክ ናት። በጎች ናቸው እናንተ ደግሞ ኮመንተሮች በጎች ናቸው። እዛም ትክክል እዚህም ትክክል። በቃ የምትፈልጉ በኩል የምትሄድ በጎች ናቸው እንዴ? እንዴት ነው የምትገለባበጡ? ግን ኮመንተሮች ናቸው። ሄርሜላ ትክክለኛ ውሳኔ ወሰነችው። አብርሽ በቃ መላክ አለበት። አዎ ልክ ናት፣ ልክ ናት። አቤት አቤት! በዚህ ፍጥነት እኮ ሩታና አብርሽ እንኳን አብሮ አልቀጠሉ። ገባቸው አይደለም? በመሀላቸው ሶስተኛ ሰው ገብቶ ነው ሩታና አብርሽ ትዳራቸውን የበተኑ ማለት ነው። በሶስተኛ ሰው ነው። በተለይ በአቤል በብሩክ ናቸው። በጓደኞቹ ነው ትዳሩን ያጣ። አሁንም በዚህ ፍጥነት ቶሎ በፍጥነት ሁሉም ነገር ውስጥ ከገቡ ነገሮቹ የሚቆሙ ነው የሚመስላቸው። እንደዚህ ነው የሚቀጥለው ማለት ነው። አብርሽና ሩታ ያላለቀ ህይወት
ያልተስተካከለ ህይወት ሚስቱ እንኳን የልጄ እናት ናት ተብሎ ክብር ያልሰጣ ሰውዬ ይሄ ነው የተስተካከለ ህይወት? አብርሽ አዲስ ህይወት ከሄርሜላ ጋር የሚቀጥለው እየተጨማለቀ ህይወት ከሄርሜላ ጋር ያለ ህይወት እኮ የተጨማለቀ የዝሙት ህይወት ነው አብርሽ የያዘ ማለት ነው። ምን የመሰለ ህይወቱን በተና አድርጎ ልጁንም ጥሎ የወጣ ወደ ውሽምት። ይሄ ከሄርሜላ ጋር ያለ ህይወት የጊዜ ደስታ ነው፣ የጊዜያዊ ደስታ ነው እንጂ ይሄ ትክክለኛ ህይወት ነው ብዬ አላስበው። አብርሽና ሄርሜላ አብሮ እንኳን ቢቀጥሉ ማለት ነው የጊዜ ጉዳይ። ገባችሁ አይደለ? እሷ አሁን እሱ ማጣት ስላልፈለገችው ነው ሸማግሌ ላከ። ሸማግሌ ቢልክልሽ እኮ አብርሽና ሄርሜላ መለያየታቸው አይቀርም። ሸማግሌ ስለላከልሽ አይደለም ነገሮቹ የሚረጋጋው። ያው ነው እንደዚህ ነው የሚቀጥለው ማለት ነው። ቀለበት አድርግልኝ አልሽ አደረገልሽ፣ ነገሮቹ ያው ነው። ምንም የተስተካከለ ነገር አላየንም። ሁሌ ጭቅጭቅ፣ ሁሌ ንዝዝል። አሁንም ሸማግሌ ቢልክልሽ ያው ነው ነገሮቹ የሚቆም አይመስለኝም። ምክንያቱም የሰው ነገር ነው የሰረቅሽው፣ የሰው ነገር ነው የወሰድሽው። መቼም አንቺ ደስተኛ ሆነሽ አትቀጥይም ማለት ነው። ሁሌ እንቅልፍ እንዳጣሽ ሸማግሌ እንኳን ቢልክልሽ ማለት ነው። ገባሽ አይደለ? አንቺ የሴት አሰዳቢ ቅሌታም ነሽ። ምን አይነት ባለጌ ናት ግን! ከቤተሰቦቻችሁ ናችሁ እንዴ? እንዴት ሁሌ ለመና? ወንድ ልጅ እኮ ፈልጎልሽ ነው ቢያደርግልሽ ነው ደስ የሚለው። አንቺ ነሽ ቤቱን ያዘጋጀሹ እቃ የሞላሽ አንቺ። ወንድ ልጅ እኮ ነው ሁሉም ነገር የሚያደርግልሽ። አንቺ እንዴት ነው ለወንድ ልጅ ሁሉም ነገር የምታደርጊ? ርካሽ፣ እንደ ርካሽ ነው የምትቆጠሪ ማለት ነው። ገባሽ አይደለ? ወንድ ልጅ እንኳን ጥፋት አንድ ቀን ጥፋት ብታጠፊ ርግጥ አድርጎሽ ነው የሚወጣው ማለት ነው፣ ስሜቱን ተጠቅሞብሽ። ገባሽ አይደለ? ጅላጅል ስታስጠላ፣ የምሬ ነው ምለሽ። አበዛሽ በጣም ማለት ነው ሄርሜላ ማለት ነው። የሴት አሰዳቢ እቺ ጋር ለሞታ ደግሞ ልክናት ብላችሁ ወደፊት ግፊበት የምትሉ ማለት ነው ጅሎች ማለት ነው። ሁሉም በቃ ሚዲያ ላይ እስካለን ብቻ ነው ሁሉም የሚያሽቀብጡ። እነሱ ናቸው ህይወታቸው የሚኖሩ ማለት ነው። እናንተ አይደላችሁም ደግሞ የሰውን ህይወት የምትኖሩ ማለት ነው። ገባችሁ አይደላ? እንዴት ነው በዚህ ፍጥነት ወደ ትዳር መግባት፣ ወደ ሸማግሌ መሄድ ምናምን፣ ወደ እርግዝና? አላረገዘችም። ብታረግዝ እኮ አብረ ሸማግሌ ይልካል። ገባችሁ አይደለ? እቺ ሁሌ ለቅሶ፣ ሁሌ ንኝኝ፣ ሁሌ ምን የሆነ ነገር ሲፈጠር እኔ ስጋት ውስጥ ነኝ፣ አንተን ማጣት አልፈልግም፣ ከምግብ በላይ አንተን ማጣት አልፈልግም፣ ምግብ እንኳን ባልበላ ከአንተ ጋር መሆን ፈልጋለሁ። የወንድ ጥማት ስላለብሽ ነው ባለትዳር ወንድ ላይ መጥተሽ ፍጥ ያልሽው ማለት ነው። አንቺ ጋር ለሞታ ማለት ነው። የሴት አሰዳቢ ቅሌታ ስታስጠላ